ተረዳጊ አንሳው ዳግም በፈጠረ አንሳልኝ። አንቺ ልጅ ግን ስንቴ ነው የምነግርሽ? ሁሌ ተደብቀሽ አትምጪ ብዬ። እትዬ የምነግሩት ትልቅ ዜና አለኝ። ምንድን ነው እሱ? የእቲ ተኩላ ራሷን ልታጠፋ ነበር። ማ ኑሐሚን? አሁን ውጭ ስልክ ስታወራ ነበር ከአባቷ ጋር። ወደ ጫካ ወርዳ ራሷን ልታጠፋ ነበር። ግን እንዴት ሳታጠፋ እንደተመለሰች እኔ እንጃ። እሷ ሰው ሳታጠፋ መች ትጠፋለች ብለሽ ነው? ለነገሩ ይሄን ወሬ ድንገት መስማታችን ጥሩ አጋጣሚ ነው። ምን እህትሽን ንግደላት ልትይኝ ነው? እንግዲህ ፍቃዱ የእርሱ ነው። እኔ ግን እቺ ልጅ እያለች እንኳን የእርሱ የሀገሪቷ ሰላም ራሱ መናጋቱ አይቀርም። ሂጂ አሁን ወደ ስራሽ ሂጂ። ከዚህ ቀዥቃዣ ሂጂ ግቢ። ምን ቀዥቃዣ ከብካዋ። በእርግጥ እቺ ቀዥቃዣ ያለችው ነገር ጥሩ ይመስላል። ሚስጥሬን ካወጣችሁ ያለምንም ርህራሄ ህይወቷን ነው መቀማት። አምራን እዚህ እንዳለ ደግሞ በምን አወቅ? የድሮ ፍቅረኛ እኮ ነሽ። የአሁኗ ደግሞ የልጄ እናት። ልቤ እኮ ያለሽበትን ቦታ ሁሉ ይነግረኛል። አሁንም እኮ ልቤ ያለው አንቺ ጋር ነው። ዳግም በተደጋጋሚ እናቱን ሊመጣ ነው እያለ እየደወለ እያስፈራራት ይገኝ ነበረ። አሁን ግን ዳግም ወደ እናቱ በመምጣት እንግዲህ እናቱ የደበቀችው ሚስጥር ሊያጋልጥባት እየሞከረ ይገኛል። እናትየው መጥቻለሁ ባላት ሰዓት ነበረ የምታደርገው ጠፍቶባት ስትደነባበር የተገኘችው። ዳግም ግን አሁን ላይ ለቤተሰቦችሽ ማለትም ለባልሽም ሆነ እንዲሁም ደግሞ ለልጆችሽ የጓደኛዬ ልጅ ነው በማለት መዋሸት እና እኔን እዛ ቤት ማስገባት ትችያለሽ እማዬ፣ አሁን መጥቻለሁ። እናም ደግሞ የእናቴን እጅ ናፍቄያለሁ። እናቴ እያጎረሰችኝ እያሻሸችኝ እንዲሁም አቅፋኝ እንድታስተኛኝ እፈልጋለሁ ሲል ነበረ። ዳግም እንግዲህ ይህንን አስደንጋጭ ዜና የነገራት ወይዘሮ ዝናሽም ይህንን በሰማችበት ሰዓት እጅግ በጣም በመደናበር እና ኮንፊውዝድ በመሆን ላይ ትገኛለች። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ከባለፈው ክፍል ላይ የቀጠለ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ኑሐሚን እንግዲህ አሁን ላይ የቤተሰቡን ሙሉ እምነት አጥታለች። ምክንያቱም የእርግዝናዋ ምክንያት ነው። በእርግዝናዋ ምክንያት እንግዲህ የሚያምናትን የሚያከብራትን እናም ደግሞ እጅግ በጣም የሚወዳትን አባቷን አሁን ላይ አጣልቷታል ማለት ነው። እናም በዚህ ምክንያት ኑሐሚን እኔ ከዚህ በኋላ ኖሬ የማልጠቅም ሰው ነኝ፣ ለማንም አልጠቅምም፣ ለአባቴ ካልሆንኩኝ ለማን ልሆን እችላለሁ በማለት ነበረ እንግዲህ እራሷን ለማጥፋት እየሞከረች የምትገኘው። እራሷንም ለማጥፋት የተለያዩ መድኃኒቶችን ለመውሰድ ሙከራ አድርጋለች። ነገር ግን ይህንን መድኃኒት ልትወስድ በነበረበት ሰዓት ነበረ እንግዲህ በአጋጣሚ ዳግም አይቷት ሊያስጥላት የሞከረው እናም ከሞት ያተረፋት ማለት ነው። ዳግም ማለት እንግዲህ የወይዘሮ ዝናሽ የመጀመሪያ ልጅ ነው ማለት ነው። እናም ወደ እናቱ እየሄደ በነበረበት ሰዓት ነበረ ኑሐሚን መድኃኒቶቹን ስትፈለቅቅ ያገኛት። እሱንም በማስጣል እንግዲህ የኑሐሚንንም ሆነ የልጇን ሕይወት ታድጎላታል ማለት ነው። አቶ ለይኩንም ኑሐሚንና አባቷን ለማስታረቅ የሞከሩት ሙከራ እጅግ በጣም ደስ ይላል። እናም ደግሞ ተሳክቶላቸዋል። ሂደቱ ምን ነበረ? እንግዲህ ለአቶ ተሰማ ኑሐሚን ወደ ጫካ እየሄደች ነው። እናም ጫካ ሄዳ ምን ልታደርግ እንደሆነ አላቅም፣ በእርግጠኝነት እራሷ ልታጠፋ ነው። ከዛም ደግሞ ሌሎች ወንዶች ልጆች ተከትለዋታል በማለት ነበረ የአቶ ተሰማን ስሜት ለማዳመጥ የሞከሩት። እንግዲህ አቶ ተሰማም ወይኔ ልጄ፣ ወይኔ ኑሐሚን፣ እኔ እንደዚህ እንድትሆኒ ያደረኩሽ፣ እባክህ አምላኬ ልጄን ጠብቅልኝ፣ እባክህ ፈጣሪ እያለ እየጸለየላት ይገኛል። በዚህ መካከል እንግዲህ አቶ ለይኩን ለአቶ ተሰማ ለኑሐሚን ያላቸውን ስሜት ለማወቅ ችለዋል። ዳግምም እንግዲህ በአጋጣሚም ቢሆን በህይወቱ ለመጀመሪያ ጊዜ ይመስለኛል እንግዲህ ጥሩ ስራ ሲሰራ፣ ማለትም የኑሐሚንን ነፍስ ሲያተርፍላት የመጀመሪያው ሰው እሱ ነው ማለት ነው። አሁን ላይ እንግዲህ የኑሐሚንም አባት እጅግ በጣም ተበሳጭቶ የነበረውን ሀሳቡን ትቶታል። ማለትም ሀሳቡን ቀይሮ ለልጁ ይቅርታ አድርጎላት አብረው እንዲኖሩ እናም በጊዜው ተናዶ እንደነበረ ይህን ውሳኔ የወሰነው። አሁን ግን ልጄ እባክሽ ይቅርታ አድርግልኝ፣ እኔም ይቅር ብዬሻለሁ፣ ስለዚህ እንደ ድሯችን ተስማምተን እንኖራለን በማለት ነበረ እንግዲህ አቶ
አቶ ተሰማ ለኑሐሚን ይቅርታውን የቸራት ማለት ነው። አቶ ተሰማና ኑሐሚን በመታረቃቸው እጅግ በጣም ደስተኛ ሆነናል። ምክንያቱም ኑሐሚን ለአባቷ ስትል የከፈለችውን ዋጋ ሁላችንም የምናውቀው ነው። ማለትም እንግዲህ ከአያቷ ጋር የመጣቸው ልትማር ነበረ። ነገር ግን እዚህም መታ ያጋጠማት ቻሌንጅ እጅግ በጣም ብዙ ነገር ነበረ። እሱንም በመጋፈጥ አሁን ላይ ለአባቷ እየቆመች እናም ደግሞ አባቷን ለማሳከም ደፋ ቀና እያለች ትገኛለች። በዚህ መካከል ነበረ እንግዲህ ጸቡ የተፈጠረው። ነገር ግን አሁን ላይ ጸቡንም ፈተውት አባትና ልጅም አብረው የሚኖሩበት አጋጣሚ እየመጣ ነው ማለት ነው። አቶ ላይኩንም እንግዲህ ፈጣሪ የባርከው። እናም አሁን ላይ የኑሐሚንና የአባቷን መኖሪያ ቤት እያዘጋጀ እናም ደግሞ ቤት ተከራይችላችኋለሁ ከዚህ በኋላ ወጥታችሁ ቤት ተከራይቼ እዛ ውስጥ ትኖራላችሁ ሲል ነበረ እንግዲህ አቶ ተሰማን ይህንን ዜና ያሰማው። እናም እጅግ በጣም ደስ ብሎኛል ጓደኛዬ፣ እጅግ በጣም አመሰግናለሁ፣ አንተ የክፉ ቀን ስንቄ ነህ ሲል ነበረ ያመሰገነው። እንግዲህ አቶ ላይኩንም እግዚአብሔር ይስጠው፣ እባክህ ወዳጄ ይህንን ያክል አትጨነቅ፣ እኔ እኮ ቆጥሬው አይደለም ቀድጀው የማልጨርሰው ገንዘብ ነው ያለኝ። ስለዚህ እንደምንም አመቻችቼ ቤት እገዛላችኋለሁ፣ ላንተና ለልጅህ የሚሆን ቆንጆ መኖሪያ ቤት እገዛላችኋለሁ ነበረ ያለው። አቶ ተሰማም በሰማው ነገር እጅግ በጣም ደስተኛ ሆኖ ድንገታዊ ፈንጠዝያ ላይ ይገኛል። ምክንያቱም እስካሁን ሲጠብቀው የነበረው ነገር ይህ ስላልነበረ የሕክምናውን ወጪ ብቻ ስለነበረ እየጠበቀ ያለው፣ አሁን ደግሞ ቤት እገዛላችኋለሁ ሲለው በሙሉ ደስታ እጅግ በጣም ተደስቶ ይገኛል። ይህንን የሰማችው ኤደንም አንካሳ ዶሮ ሳትቀድምሽ የተባለች ይመስል እየተሯሯጠች ሄዳ ነው እንግዲህ ለወይዘሮ ዝናሽ ይህንን ነገር የነገረቻት። ማለትም ባለቤትሽ ለእነ ኑሐሚን ቤት ሊገዛላቸው ነው፣ በዚህም ነገር ተስማምቷል ስትል ነበረ እንግዲህ እንደ አዲስ ነገር እያበሰረቻት። ወይዘሮ ዝናሽም እጅግ በጣም በመናደድ አሁንስ ሚስጥሬን ታወጣብኛለች እያልኩኝ በመሳቀቅ ሁሉንም ነገር ላሳልፋት አልችልም፣ ይበቃኛል፣ አሁን ተጨማለቀ፣ የልጆችን ወይም ደግሞ የዚህን ቤት ገንዘብ እያወጣ በትኖ ሊጨርሰው ነው እንዴ ስትል ነበረ እንግዲህ አቶ ላይኩን ላይ ጓገጭ ለማለት የሄደችው። እናም እንዳለችው አድርገዋለች። አቶ ላይኩንም ምን አናደደሽ አንቺ፣ ምን አበሳጨሽ፣ ገንዘብ አለን ምን ችግር አለው ብገዛላቸው ብሎ ቢጠይቃትም ነገር ግን እሷ እንዴት ታዲያ ገንዘብ ቢኖርን ለምን እያወጣህ ትበትነዋለህ? ለምንስ እንደዚህ ታረጋለህ? ልጆችን በረሃብ ልትገላቸው ነው እንዴ? የዚህም ቤት ገንዘብ የጋራዬ ነው፣ ስለዚህ አንተ እንደፈለክ የማውጣት መብት የለህም ስትል ነበረ እንግዲህ የተነጫነጨችበት። ነገር ግን አቶ ላይኩንን በፍጹም ልታስቆመው አትችልም። ምክንያቱም እሱ በአላማው የሚጸና እጅግ በጣም ጠንካራና ታታሪ፣ ከምንም በላይ ደግሞ ለራሱ ሳይሆን ለሰዎች የሚኖር ሰው ነው። እጅግ በጣም ደስ የሚል ሰው ነው። እናም ወይዘሮ ዝናሽ የእሷን ክፋት እንዳለ ሆኖ ነገር ግን የሱ ደግነት ደግሞ ሙሉ በሙሉ ነገሮችን ይቀይራል ብለን እናስባለን። ኤደንም በስከ መጨረሻ ከዛ ቤት መባረሯ አይቀርም። ወሬኛ ወደ ኋላ ይቀራል እንደሚባለው እሷን እንግዲህ ከቤታቸው ያስወጣታል ብዬ አስባለሁ። ምክንያቱም አሁን ላይ እያንዳንዱ ተልእኮዋን ጨርሳለች በማለት ላይ ትገኛለች ወይዘሮ ዝናሽ። ማለትም ለወሬ ነጋሪ ነበረ ያስገባቻት። አሁን ግን ሁሉም ነገር ሚስጥሩ እውነቱ ስለወጣ ኤደን አታስፈልግም ብዬ አስባለሁ። እናም አንቺ ስለማታስፈልጊ ከዚህ በኋላ ኮተትሽን ይዘሽ ከቤቴ ውልቅ በይ የምትላት ይመስለኛል። ኤደንም አሁንም እንደለመደችው እዛው ጎዳና ዳር ወጥታ መኖር ትጀምራለች። ምክንያቱም እናቷ እስካሁን ያለችው በአንድ ትንሽዬ ቤት ውስጥ ነበረ። ኤደን በምታመጣው ገንዘብ ነበር ያ ቤት የተከራየው። አሁን ላይ የኤደን ስራ ሲቋረጥ እንግዲህ ቤቱን ይለቃሉ ብዬ አስባለሁ። ምክንያቱም ምንም የሚከፍሉትም ሆነ የሚሰሩት ስራ ስለማይኖራቸው ቤቱን ለቀው ተመልሰው ጎዳናቸው ላይ የሚወጡ ይመስለኛል። ኑሐሚንና አባቷም እንግዲህ በድሎት ይኖራሉ ብለን እናስባለን። ኤርሚያስም እስካሁን ኑሐሚንን እየተከታተለት ይገኛል። ነገር ግን ከዚህ በኋላ ይቅርታ አድርጋለት ወይም ደግሞ ይቅር ብለው አብረው የሚኖሩ አይመስለኝም። ምንም እንኳን ልጅ ቢኖር ነገር ግን ኑሐሚን ውሳኔዋ ውሳኔ ነው። ምክንያቱም ህይወቷን አመሰቃቅሎባታል። ከዚህ በኋላ ተመልሳ ከኤርሚያስ ጋር የመኖር ሀሳቡም አይኖራትም ብዬ ተስፋ አድርጋለሁ። አምራንም ነገሮችን ካደበላለቀች በኋላ አሁን ደግሞ ተመልሳ ለናሁም ይቅርታ አድርግልኝ እያለች እየተማጸነችው ትገኛለች። ነገር ግን ናሁም በፍጹም አንቺን ይቅር ብዬ ከአንቺ ጋር መኖር አልችልም፣ አምራኔንና ያንቺ ነገር አብቅቷል በማለት ላይ ይገኛል። እንግዲህ የናሁም ውሳኔ እጅግ በጣም ጠንከር ያለ ስለሆነባት አምራንም ራሷን ለማጥፋት እየሞከረች ትገኛለች ማለት ነው።
ነገር ግን በስከ መጨረሻ ናሆም አምራን ይቅርታ እኮ አድርጌልሽ ነበረ፣ አሁን ወደ አንቺ የመጣሁት ይቅር ብዬሽ ስለነበረ ነው እያለ እያዘነና እየተንሰፈሰፈ ይገኛል። ምክንያቱም ለልጁ ሲል አሁን ላይ እሷን ይቅርታ አድርጎላት አብሮ መኖር ስላለበት ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ